ሰላም ጤና ይስጥልን ተመልካቾቻችን አርትስ ቢዝነስ ካፌ ፕሮግራማችን ነው ተጀምሯል። በዛሬው የአርትስ ቢዝነስ ካፌ ፕሮግራማችን ለየት ባለ ሁኔታ በሀገራችን ያለው የውሃ ሀብት እንዴት ወደ ኢኮኖሚው መቀየር ይችላል የሚለውን ርዕሰ ጉዳይ አድርገን ወደ እናንተ ይዘን ቀርበናል። ይህንንም ምክንያት በማድረግ በጎንደር ዩኒቨርሲቲ ረዳት ፕሮፌሰርና የውሃ ሀብት ኢንጂነሪንግና ማኔጅመንት አማኑኤል አባተን እንግዳ አድርጌላችኋለሁ። ከዚሁ ጋር በተያያዘ ደግሞ በኢትዮጵያ የውሃ አያያዝን ምክንያት በማድረግ በቅርቡ የተቋቋመውን የውሃ ሀብት ባለሙያዎች ማህበር መስራችና ፕሬዝዳንት ናቸው። ረዳት ፕሮፌሰር አማኑኤል የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። እኔም አመሰግናለሁ። በዋናነት አርትስ ላይ ዛሬ ልናነሳ የፈለግነው ጉዳይ በተለይም በሀገራችን ያለውን ውሃ እንዴት ወደ ኢኮኖሚው መቀየር እንችላለን፣ በሀገራችንስ ያለው የውሃ ሀብት ምን ያህል ነው የሚለውን ለማንሳት ነው። በቀዳሚነት እናድርገውና ውሃ የሀገር ሀብት ነው ማለት እንችላለን ወይ የሚለውን በማንሳት እንጀምር። እሺ፣ አመሰግናለሁ። በተለይም ደግሞ አርትስ ቴሌቪዥን ውሃና ኢኮኖሚን ለማገናኘት ስለጋበዛችሁኝ ከልብ አመሰግናለሁ። ኦፍ ኮርስ ውሃ እውነትም አገር ሀብት ነው። የአገር ሀብት ነው እንድንል ደግሞ የሚያስችሉ የተለያዩ ምክንያቶች አሉ። አንድ ነገር የአገር ሀብት ነው ብለን ለማለት መጀመሪያ በተወሰነ ባውንደሪ ውስጥ የራሱ የሆነ ባውንደሪና ቴሪቶሪ ኑሮትኝ ያለ ማንኛውም ሴቮሬን የሆነ የአገር ሀብት ምናልባትም የተለያዩ የተፈጥሮ ሀብቶች አሉ። ደን አንዱ የተፈጥሮ ሀብት ነው። አፈር የተፈጥሮ ሀብታችን ነው። ሌሎችም ብዙ የተፈጥሮ ሀብቶች አሉ። ከነዛ ውስጥ ደግሞ አንዱ ውሃ ነውና ውሃ እውነትም ለሀገር ካለው ፋይዳ አንጻርና ብሎም ደግሞ ለሀገር ኢኮኖሚ እድገት ከሚሰጠው ከፍተኛ ሚና አንጻር የሀገር ሀብት ነው ብለን ማለት እንችላለን። ይህን ደግሞ እንድንል የሚያስችል የተለያዩ ምክንያቶች አሉ። ለምሳሌ ብራዚል ብንሄድ የአማዞንን ወንዝ ብንወስድ በብራዚል ውስጥ እስከተገኘ ድረስ የራሷ የብራዚል ነው ማለት እንችላለን። the same is true for ኢትዮጵያ። ለኢትዮጵያም እንዲሁ በተመሳሳይ ብዙ ወንዞች አሏት። በተለይም ደግሞ የገጸ ምድር ወንዞችና የከርሰ ምድር ውሃ ብዙ አላትኝ። ከገጸ ምድር ወንዞቹ ውስጥ መካከል ደግሞ 12 ትልልቅ ወንዞች አሏትኝ። ይሁንና ብዙ ትንንሽ ወንዞች ቢኖሩም ግን ዋና ዋናዎቹ 12 ወንዞች አሉ። ከዛም አልፎ የተለያዩ የወንዝ አካላቶች አሉና አገሪቱ የሚገኙ ወንዞች እስከሆኑ ድረስ የሀገር ሀብት ነው ብለን ማለት እንችላለን። እንዳነሳ ነው በጎንደር ዩኒቨርሲቲ የውሃ ሀብት ጥናት ላይ ነው እየሰሩ ያሉት። በተለይም ደግሞ አሁንም ያቋቋሙት ማህበር እዚሁ ላይ ነው የሚሰራው። ስለ ማህበሩ ወደ በኋላ ላይ ምንድነው ያላማው፣ ወደፊት ምን ለመስራት አስቧል የሚለው እናነሳለን። ጥናቶችን እንመልከትና እስኪ በኢትዮጵያ ያለው በተለይም ደግሞ ከውሃ ጋር ተያይዞ በኢትዮጵያ ያለው የውሃ ሀብት ምን ያህል ነው ማለት እንችላለን? እንግዲህ ጥናቶች እንደሚያሳዩት የተለያዩ ጥናቶች ተጠንተዋል። ማለት የኢትዮጵያ የውሃ ፖቴንሻልን በተመለከተ በተለይ ደግሞ የገጸ ምድሩን ውሃ ምን ያህል ነው፣ የከርሰ ምድሩ ውሃ አንደርግራውንድ ወተሩ ፖቴንሻሉስ ምን ያህል ነው የሚል የተለያዩ ጥናቶች አሉ። ጥናቶቹ ግን ሲጠኑ አንደኛ ቀደም ብለው የተጠኑ ጥናቶች ከመሆናቸው የተነሳ፣ ሁለተኛ የተጠቀሙበት አፕሮችም የተለየ አፕሮች ስለሆነ አሁን አንደርግራውንድ ወተሩን ብንወስድ ምናልባትም ከረጅም ዓመታት በፊት የተሰራው ከ2.5 ከ2.6 ቢሊዮን ኪዩቢክ ሜትር ነው ይባላል። ነገር ግን አሁን ላይ ባሉ ደግሞ ሪሰንትሊ እየተጠኑ ባሉ አንዳንድ ጥናቶች ደግሞ እስከ 40 ቢሊዮን ይደርሳል፣ 36 ቢሊዮን እስከ 40 ቢሊዮን ድረስ ይደርሳል የሚል አመላካች ነገሮች አሉ። የገጸ ምድሩን ውሃን ደግሞ ስናይ አንዳንዶቹ ያው 122 ቢሊዮን ኪዩቢክ ሜትር ይላሉ እስከ 124 ኪዩቢክ ሜትር። ያንም የተጠናው አንደኛ ቀደም ብሎ ከመጠናቱ፣ ሁለተኛ የተጠናባቸው መንገዶች ያሉትን ዋና ዋና ትልልቅ ከ12ቱም ውስጥ ደግሞ በጣም ትልልቅ የሚባሉትኝ 5 የሚሆኑ ወንዞች ናቸውና እነሱን መሰረት አድርጎ የተጠና ከመሆኑ አንጻር ሌላ ብዙ ኢንቨስቲጌሽን የሚያስፈልገው ነገር ሆኖ ግን እስከ 122 ቢሊዮን ኪዩቢክ ሜትር አቅም አለው የሚል ጥናቶች ያሳያሉ። ነገር ግን ይሄ አቅም ይኑር እንጂ ፖቴንሻሉን ፕሮፐርሊ መጠቀም አልቻልንም። ምክንያቱም በተለያዩ ምክንያቶች ያው ሶስት ሰራሽም ይሁን ተፈጥሯዊ በሆኑ ምክንያቶች
ያለንን እምቅ የተፈጥሮ ሀብታችንን ውሃን ምናልባትም ውሃ በተለይ በ21ኛው ክፍለ ዘመን የዘመኑ ኦይል ነው የሚባለውና ከዛም አልፎ ለወደፊት ራሱ እንደ ትልቅ የዘመኑ ካርበን እያሉ አንዳንድ ሳይንቲስቶች ይጠሩታልና ከዚህ አንፃር እኛ የተጠቀምነው ምናልባትም ካለን የውሃ ሪሶርስ አንፃር አንዳንድ ጥናቶች እንደሚያመለክቱት ከ5 እስከ 6% አይበልጥም እና በተለይ 7% የሚሆነው የውሃችን ከድንበር ተሻጋሪ ከመሆኑ አንፃር ብዙውን መጠቀም ያለብንን የውሃ መጠን መጠቀም እንዳንችል አድርጎናል። በተለይ ደግሞ አሁን ካለው የክላይሜት ቼንጅ ኢምፓክት ብሎም ደግሞ እንደ ሀገር ደግሞ ኢንፍራስትራክቸሩ ለውሃ አመቺ የሆነ ኢንፍራስትራክቸር ባለመዘርጋቱ ምክንያት እና ዌል ኦርጋናይዝድ የሆነ ኢንስቲቱሽናል አለመኖሩ ምናልባት አንዳንድ ሀገሮችን ብናይ እንደ ህንድ እንደ ግብፅም ብናይ በውሃው ዘርፍ ስትሮንግ የሆነ ተቋም ገንብተው ውሃ ካለው የኢኮኖሚ ፋይዳ አንፃር ከፍተኛ የሆነ ኢኮኖሚያዊ ፋይዳ ከመኖሩ አንፃር እነኛ ሀገራት ትኩረት ሰጥተው በከፍተኛ ሁኔታ በተጠና መልክ በጥሩ ሁኔታ ይሰራሉና ከዛ አንፃር እኛ ስትሮንግ የሆነ ተቋም አለመኖሩ በተለይ ውሃው ዘርፍ ላይ እና የተለያዩ ምክንያት በአግባቡ መጠቀም አልቻለም። መልካም። ይህንን እንድናነሳ ያደረገኝ ዋናው ጉዳይ በተለይም ከ10 ዓመት በፊት በነበረ ጥናት ኢትዮጵያ ከ122 ቢሊዮን ኪዩቢክ ሜትር በላይ ውሃ አላት። በተለይም ደግሞ የከርሰ ምድርን ውሃ ጨምሮ ወደ 122 ቢሊዮን ኪዩቢክ ሜትር ይደርሳል ይባላል። ይህንን ውሃ ወደ ኢኮኖሚው በተለይም ደግሞ ሀገርን ወደ ማሳደግ ሀገርን ወደ መለወጥ ተጠቅመንበታል ወይ የሚለውን ጥያቄ ለማንሳት ነበር። እንዳነሱት በተለያዩ ዓለማት ውሃ ትልቅ ሀብት ሆኖ ትልልቅ ስራዎችን ሲሰራ እንመለከታለን። ትልቅ የኢኮኖሚ አንቀሳቃሽ የሚሆንበት አጋጣሚዎች አሉ። ከዚህ አንጻር ኢትዮጵያ ምን ያህል ተጠቅማበታለች የሚለውን ለማንሳት ነበር። ጥሩ ጥያቄ ነው። ምናልባት ውሃ እንደው ጥቅሞቹን እንትን ለማለት ያህል ውሃን የሚጠቀሙ የተለያዩ ሴክተሮች አሉ። ግብርናው ከፍተኛ የሆነ የውሃ ተጠቃሚ ሴክተር ነው። ኢንዱስትሪው ከፍተኛ የሆነ የውሃ ኮንሳምፕሽን ፍጆታ ይፈልጋል። ዶሜስቲክ ዩዝ አለ ለመጠጥ አገልግሎት የሚውለው። እንደው ትንሾቹን እንደው ወደ ግብርናው እንኳን ለማንሳት ያክል ግብርናው ላይ እኛ ማግኘት ያለብን ጥቅም ለምሳሌ በመስኖ ማልማት ያለብንን ምን ያህል በመስኖ መልማት የሚችል ፖቴንሻል የሆነ ላንድ አለን ብለን ስናይና ያለንን ውሃ ደግሞ ስናገናኘው ምን ያህል ተጠቅመናል ውሃችንን ምን ያህል ተጠቅመናል ብለን ስናስብ ያን ያህል እንትን አይደለም። ምናልባት ከ2 እና ከ3% በታች ለመስኖ ካለን የፖቴንሻል አንፃር ከ2 እና ከ3% በታች በላይ ተጠቅመናል ማለት አይቻልም እና በኢንዱስትሪውም ቢሆን በዶሜስቲክ ዩዝም ቢሆን ወደ ሩራል አካባቢ ስንሄድ አሁን ንጹህና በቂ የሆነ የውሃ አቅርቦት ተደራሽነቱ በጣም ውስን ነው። እንኳን አይደለም ገጠራማ አካባቢ እኔ የምኖርበት ጎንደር አካባቢ እንኳን በፈረቃ ነው ውሃ ለዶሜስቲክ ዩዝ እንትን የሚለው እና ያ ምንድነው ፕሮፐርሊ ዩቲላይዝ ማድረግ አለመቻላችን፣ የውሃ ኢንፍራስትራክቸሮችን በደንብ አለመዘርጋታችን፣ ለውሃ የምንሰጠው ትኩረት እንደ ሀገርም ከፍተኛ የሆነ ትኩረት ይፈልጋልና ይሻል። ውሃ እንግዲህ የሁሉ ነገር መሰረት እንደመሆኑ ሴክተሩንም በጥሩ ሁኔታ ማለት የአገር ኢኮኖሚ ለማሳደግ ሲባል ሴክተሩን የተሻለ ትኩረት መስጠት ያስፈልጋል እና እንግዲህ ይሄንን ከማድረግ አንፃር ምንድነው መሰራት ያለበት ብለን ካልን እኔ እንደ መንግስትም ፕሮፐርሊ ጥሩ የሆነ ኢንስቲትዩሽን ማቋቋም መቻል አለብን። የሀገር ኢኮኖሚ ላይ በተለይም ደግሞ ለሀገር ኢኮኖሚ አስተዋጽኦ የሚያበረክቱ ዘርፎችን ስንለይ በርካታ ዘርፎችን እንለያለን። እንደ ቡና ስናነሳ በተለይም የውጭ ምንዛሬን ከማምጣት አንፃር ትልቅ ጠቀሜታ ያለው ዘርፍ ነው። በሌላ በኩል ማዕድንን ስናነሳ በርካታ የውጭ ምንዛሬንም ወደ ሀገራችን ከማምጣት አንፃር እንዲሁም ደግሞ ለሀገር ኢኮኖሚም ድጋፍ ከማድረግ ትልቅ አበርክቶ አላቸው። የውሃን ዘርፍ ስናነሳ በርካቶች ትኩረት ያልሰጡት
በተለይም ደግሞ ውሃ ሲነሳ ለመጠጥ ውሃና ለግብርና ብቻ ወይም ደግሞ ለእርሻ ብቻ ተደርጎ የሚታሰብበት በርካታ ሰዎች እንደዚህ አይነት ጉዳይ ላይ የቆሙ ሰዎች እንዳሉ ይሰማኛል። ነገር ግን በተለይም እንደ ሀገር አስተዋጽኦ ከሚያበረክቱ ነገሮች አንዱ ውሃ እንዲሆን ያደረገው በተለይም የኤሌክትሪክ አገልግሎትን ስናነሳ ኢትዮጵያ ከፍተኛው የሆነ የኤሌክትሪክ ኃይል የምታገኘው ከውሃ ከሚመነጭ የፓወር ኢነርጂ ነው እና ከዚህ አንጻር በተለይም ደግሞ ለሀገር ኢኮኖሚ አስተዋጽኦ ማበረከት ይችላል ወይ የሚለውን ስናነሳ እንደ ባለሙያ በተለይም ደግሞ ዘርፉ ላይ ጥናት እንደሚሰራ ባለሙያ የውሃው ሀብት በተለይ ለኢትዮጵያ ኢኮኖሚ ምን አይነት አስተዋጽኦ ያበረክታል? እሱም ጥሩ ጥያቄ ነው። ምናልባት ይሄ ለአገር ኢኮኖሚ ካለው ፋይዳ አንጻር አሁን አንደኛው ምንድነው ሃይድሮ ኤሌክትሪክ ፓወር ጄኔሬሽን ነው ለኤሌክትሪሲቲ ፕሮዳክሽን። ይሄን እንደ ምሳሌ የኢትዮጵያ የታላቁ የህዳሴ ግድብን እንደ ምሳሌ ማንሳት እንችላለን። ለሀገር የሚኖረው ፋይዳ ይሄ ነው ተብሎ የሚወሰን አይደለም። ምናልባት ከአገርም አልፎ ለአጎራባች አገርም ጥሩ የሆነ የኮኦፕሬሽን ፍሬምወርክ ሊሰራ የሚችል ትልቅ ፕሮጀክት ነው። ይሄንን ካሰብን እንደው ማለት ይሄ አንዱ ፕሮጀክት እንትን ሊሆን ይችላል። ምናልባት እንደው የአንዳንድ ከዚህ ጋር በተገናኘ ከሃይድሮ ፓወር ጄኔሬሽን ጋር በተገናኘ የአንዳንድ አገራት ተሞክሮዎችን እንኳን ብናነሳ ምናልባት የኛ አሉ የሚባሉት ጅርድን ጨምሮ እነ ጊቤን እና ሌሎችንም ያሉትን የሃይድሮ ፓወር ማመንጫዎችን ብንደምራቸው ከ10,000 ሜጋዋት አይበልጡም። ነገር ግን ወደ ህንድ ስንሄድ ደግሞ ምናልባትም በብዙ ሺህ እጥፍ ያመርታሉና እኛ ደግሞ ያ ፖቴንሻል አለን ምናልባት ከጅርድም ባለፈ ሌሎች ምክንያቱም አንደኛ ዲማንዱ አሁን ካለው የፖፑሌሽን ዳይናሚክስ ከፍተኛ የሆነ የህዝብ መጨመርና የአርባናይዜሽን መስፋፋት እና የኢንዱስትሪ መስፋፋት ጋር ያለውን የኢኮኖሚ እድገት ለማመጣጠን ሲባል ያለን ዲማንድ ያን ዲማንድ ለማሟላት ሲባል ከፍተኛ የሆነ ሃይድሮ ኤሌክትሪክ ፓወር ጄኔሬሽን ያስፈልገናል እና ሌሎችንም መገንባት ያስፈልገናል። ሶ ይሄ እንደ ትልቅ ኢኮኖሚያዊ ፋይዳ ሊያመጣ የሚችል ፕሮጀክት ነው እና እንዲህ አይነት ግድቦችን ምናልባት አሁን ግብፅን ብናይ ግብፅ ያላትን ውሃ ለራሷ ተጠቅማ ማለት ያላትን ውሃ ማለት ከአባይ ውሃ የምታገኘውን ጥቅም ከራሷም አልፋ በብዙ ኪሎ ሜትር አቋርጣ ሁሉ ወደ ሌሎች ሀገሮች ሁሉ ትሬድ ታደርጋለች። ሶ እኛም አሁን ያለንን ውሃ ምናልባት እዚህ ለምሳሌ አዋሽን እኮ ምናልባት ይሄ በትራንስባውንደሪ ማነው ወተር ትራንስፈር የሚባል አለ። ወተር ትራንስፈር ማለት ይሄ እኛ አይቻልም ብለን የምናስበውን ትልልቅ ማውንቴን አሳልፈን ሌላ አካባቢዎችን ማልማት የምንችልበትን ቴክኖሎጂ ሁሉ መጠቀም የምንችልበት ኦፕሽኖች አሉና እስከዛ ድረስ መሄድ መቻል አለብንና በዚህ አግባብ የውሃ ሀብታችንን መጠቀም ይኖርብናል የሚል ሐሳብ አለኝ። ይህንን እንድናነሳ የፈለኩበት ዋናው ምክንያት የህዳሴ ግድብንም እንዳነሱት ሆነው በርካታ ወንዞች ድንበር ተሻጋሪ ወንዞች አሉንና ድንበር ተሻጋሪ ወንዞች ላይ የሚሰሩ ልማቶች እንደ ሀገር ምን አይነት ጠቀሜታ እያስገኙልን ነው? በተለይም ደግሞ ለሀገር ኢኮኖሚ የህዳሴ ግድብ የታቀደለትን ዓላማ ለማሳካት የተወሰኑ ጊዜያቶች ናቸው የቀሩት። ምክንያቱም ግድቡም እየተጠናቀቀ ነውና ከዛ አንጻር ወደፊት ለሀገር ኢኮኖሚም ትልቅ አስተዋጽኦ ይኖረዋል። ምክንያቱም ከሱ የሚገኘው ኃይል ወደ ጎረቤት ሀገራት ጭምር እየተሸጠ ዶላር የሚገኝበት ነውና ከዚህ አንጻር በተለይም ድንበር ተሻጋሪ ወንዞች ላይ የሚሰሩ ልማቶች እንደ ሀገር ምን አይነት ኢኮኖሚያዊ ጠቀሜታ ይኖራቸዋል የሚለውንም እናንሳ። ምናልባት ይሄ ትልቅ ኢሹ ነው። ከትራንስባውንደሪ ጋር በተገናኘ ትልቅ ኢሹ ነው። እንደው እንደ ሀገር እየተሰሩ ያሉ ነገሮች አሉ። በተለይም ደግሞ እንደው ጅርድን እንኳን እንደ ሀገር ስንገነባ በከፍተኛ የሆነ ጫና ውስጥ ነው እዚህ የደረሰው። ያ እንግዲህ የሌሎች ከጅርድ ተጠቃሚ ሀገሮች የሚመጡ የተለያዩ ኢንትረስቶች አሉ። ሶ እንደ ሪጂናል እንትን ስናየው አንዳንድ ለምሳሌ እንደ ናይል ቤዝ ኢኒሺዬቲቭ ከዛም አልፎ ደግሞ እነ ኢንትሮ የሚባሉ ኢኒሺዬቲቮች አሉ።
ምናልባት እነሱ አንደኛ አሁን ይሄ ኤንቢአይም የተቋቋመውም ቆየት ያለ ነው። እንደገና ደግሞ እንደ ኮሚሽንም ስላልሆነ የተለያዩ አገሮች ወደ 10 የሚሆኑ የናይል ቤዚን ተፋሰስ ሀገራት በአንድ ላይ እንትን ሆኖ የሰሩት ነውና ከዚህ ጋር በተገናኘ ከትራንስባውንደሪ ወተር ዩዝ ጋር በተገናኘ ብዙ የሚሰሩ ስራዎች አሉ። ነገር ግን እንደው እንደ ሀገርም በሚኒስትሪ ኦፍ ወተር ኤንድ ኢነርጂ የሚሰሩ ብዙ ስራዎች እንዳሉ ሆኖ የሚቀሩ ነገሮች ግን አሉ። ያ ምንድነው? እኔ ወደ ማለት የፒኤችዲ ስራዬን ስሰራ ኔዘርላንድ ኤክስፒሪየንስ የተወሰነ የሪሰርች ስራዬን ለመስራት እዛ ቆይቼ ነበርና እዛ በቆየሁባቸው ጊዜያቶች አንዳንድ አፍሪካውያኖች ጋር እንገናኛለን እና ስንነጋገር በጣም በሚገርም ሁኔታ ሌላ የአፍሪካ ሀገራት እንኳን ለግብጽ ወግነው አይነት ነገር ነው የሚናገሩት። ለምን? እነሱ ብዙ ከሚያነቡት እና ከሚሰሙት ነገር አንፃር ግብጻውያኖች ብዙ ይጽፋሉ፣ ብዙ ፐብሊሽ ያደርጋሉ፣ ብዙ የውሃ ምሁራኖች አሏቸው። ውሃ ላይ ከልጅነት ጀምሮ ከህፃንነት ጀምሮ ህፃናትን ስለ አባይ ህይወት ነው እያሉ እያስተማሩ ነው የሚመጡትኝ። እኛ ጋር ደግሞ ያ ነገር የለም። በማሳተም ማለት በውሃችን ላይ በተለይ ከትራንስባውንደሪ ወተር ጋር በተያያዘ የተለያዩ ምሁራኖች የተለያዩ ፔፐሮችን በማሳተም ኢንተርናሽናል ተጽዕኖ መፍጠር የሚያስችል ስራዎችን ብዙ ክፍተት ጋፕ አለ። እነዛ ሰዎች ለምን ኢትዮጵያ እኮ ጠባጫሪ አይነት ናት፣ ለምን ይሄ ጅርድ እንትን ከማለት ምንም ምናልባትም ትክክለኛ በሆነ መንገድ ዲፌንድ ስታደርጋቸው ወደ መጨረሻ ላይ ወደ ማመን ይመጣሉ፣ ወደ ትክክለኛው መንገድ። ግን ካነበቡትና ከሰሙት አንፃር ሌሎች ሀገራት እንኳን እኛ ላይ እንትን የማለት ነገር ያሳያሉ እና ያ እኛ ጋር ትልቅ ክፍተት አለ። በመስራት ላይ የሰራነውንም የምንሰራቸውን የተለያዩ ወረቀቶችን እንኳን በአግባቡ ማሳተም ላይ ክፍተት አለ። እንደ ሚኒስቴር መስሪያ ቤትም ቢሆን እነኚህ ነገሮችን በትክክለኛ መንገድ እንደ አንድ የዳታቤዝ ቋት አዘጋጅቶ ምሁራንን እየሰበሰበ ያሉትን ነገሮች እንዲወጡ የማድረግ ኃላፊነት አለበት እና እኛም ደግሞ የትምህርት ስርዓታችንን ቢሆን ከታች ጀምሮ ስለ ውሃ ያለንን ግንዛቤ በማህበረሰቡም በልጆቻችንም ጥሩ የሆነ ግንዛቤ እየፈጠርን መሄድ መቻል አለብን የሚል ሐሳብ አለኝ። እንደው እዚህ ላይ በተገናኘ አንድ እኔ ከፒኤችዲ ስራዬ ውስጥ የሰራሁትኝ የወተር ፉትፕሪንት ኤንድ ቨርቹዋል ወተር ትሬድ የሚባል ኮንሰፕት አለ። ይሄም ያው ከትራንስባውንደሪ ወተር ጋር ያገናኘዋል። ዘሆል 11ዱንም ናይል ቤዚን ካንትሪዎች የያዘ ስራ ነው የሰራሁትኝ። ምናልባት ይሄ ወተር ፉትፕሪንት አማርኛ ትርጉሙ ትንሽ ከበድ ቢልም የውሃ ፍጆታ የሚለውን ነገር የውሃ ፍጆታ አንድ ሀገር ካለው ውሃ ውስጥ የሚጠቀመው የውሃ ሀብት መጠን ምን ያህል ነው? በሀገር ደረጃ ካሰብን አንድ ሀገር ምን ያህል ካለው የውሃ እንትን ውስጥ ምን ያህል ውሃውን ኮንሱም ያደርጋል ይጠቀማል። ወይ ደግሞ በአግሪካልቸር ሴክተር ከሄድክ ደግሞ በአግሪካልቸር ወይ በተለያዩ በሴክተር እንትን ልትል ትችላለህና እኔ ወተር ፉትፕሪንት ኦፍ አግሪካልቸራል ፕሮዳክቶችን ነው ነበር ያጠናሁትና ክሮፖች የተለያየ ወተር ኮንሳምፕሽን አላቸው። ለምሳሌ ኢትዮጵያ ላይ የሚመረት ሰብል የሚጠቀመው የውሃ ፍጆታና ግብጽ ላይ the same crop ግብጽ ላይ የሚጠቀመው የውሃ ፍጆታ ኮምፕሊትሊ የተለያየ ነው። ኢትዮጵያ ላይ ራይዝን ፕሮዲዩስ ለማድረግ 1000 ml የሚያስፈልግ ሆኖ ያለ ግብጽ ላይ ግን 6000 ምናልባትም 5-6 እጥፍ የኢትዮጵያን ወተር ኮንሳምፕሽን because of aridity ከፍተኛ የሆነ ኢቫፖትራንስፓይሬሽን አለ፣ ከፍተኛ የሆነ ከአሪድ ከመሆኑ የተነሳ ማለት ነው። ምንድነው ኮንሰፕቱ? ኢትዮጵያ ላይ ውሃ ካለ ኢትዮጵያ ላይ በቂ የሆነ ክሮፕ ፕሮዳክሽን ፕሮዲዩስ አድርጎ ወደ ኢጅፕት በትሬድ ማርክ in the form of virtual water in the form of crop product ወደ ግብጽ ኤክስፖርት ማድረግ ይቻላል። ኢንዱስትሪያል ፕሮዳክት ወተር ኮንሱም የማያደርጉ ፕሮዳክቶችን ደግሞ ከግብጽ ወደ ኢትዮጵያ
ኢምፖርት ማድረግ ይቻላል። ሶ ኢምፖርት ኤክስፖርት እንትን ይኖረዋል ማለት ነው። ትሬድ ይኖረዋል። ሶ ውሃን ኢን ተርምስ ኦፍ ክሮፕስ ትሬድ ማድረግ ማለት ነው። እና እንዲህ አይነት ፕሪንሲፕሎችን አንዳንድ የዓለም ሀገራት የሚጠቀሙበት እንትን አለ እና እንዲህ አይነት ኮንሰፕቶችን በራሱ በወተር ፖሊሲያችን ኢንኮርፖሬት እንዲሆኑ ማድረግ ያስፈልጋል። ግን ትልቁ ነገር ስቲል አሁንም ክፍተት ያለው ምሁራኖች ላይ በአንድ ላይ እንደው አንድ ላይ ሁነው ጥሩ የምርምር ስራዎችን ከመስራት አንጻር ክፍተት አለና የተሰሩ ስራዎችንም ደግሞ ማውጣት ላይ ክፍተት አለ። ያ በተሻለ መልኩ ቢሰራ ጥሩ ነው ብዬ አስባለሁ። መልካም። እንደ ዓለም ከተያዙ ትልልቅ እቅዶች መካከል ግሪን ሌጋሲ የሚባለው ወይም ደግሞ የአረንጓዴ ልማት የሚባለው ጉዳይ ትልቁ ነው። በዓለማችን ትልልቅ ሀብት ያፈሩ ሀገራት እንደ አረብ ሀገራትን ስንመለከት ዋናው የሀብታቸው ምንጭ የነዳጅ ገቢ ነው። ከነዳጅ የሚያገኙት ገቢ ነው። ነገር ግን ዓለም ከያዘችው የአረንጓዴ ልማት አንጻር በቀጣይ የዓለም ሀብት ምናልባትም በርካታ ውሃ ያላቸው ሀገራት ወደዚህ እድገት የሚመጡበት ምክንያቱም እንደ ነዳጅና ሌሎች ተያያዥ ምርቶች ከመጠቀም እየወጣን የምንሄድበት አጋጣሚዎች ይበዛሉና ከዚህ አንጻር ኢትዮጵያ ያላትን ኢኮኖሚ እንዴት መጠቀም ትችላለች? በተለይም ደግሞ በቀጣይ ለሚመጣው የግሪን ሌጋሲ ፖሊሲ ካሁኑ ምን መደረግ አለበት? በምን አይነት መንገድ ተዘጋጅተን መጠበቅ አለብን? ምክንያቱም ስንመለከት እንኳን የኤሌክትሪክ መኪኖች በሀገራችን በከፍተኛ ሁኔታ እየበዙ ነው። የሚጠቀሙት ኤሌክትሪክ ነው ማለት ነው። የኤሌክትሪክ ኃይል ደግሞ የሚመነጨው እንዳልነው ቅድም ስናነሳ እንደነበረው የሃይድሮሊክ ፓወር ነው እና ከዚህ አንጻር ምን አይነት ዝግጅቶችን ማድረግ አለብን? በተለይም ደግሞ ዓለም ከደረሰበት እድገት ደረጃ በሀብትም ደረጃ ወደዛ ከፍ ለማለት እንደ ሀገር ምን መሰራት አለበት? ትልቁ ነገር ምንድነው? ያለንን ሪሶርስ በአግባቡ እየተጠቀምንበት አይደለም ነው። በአግባቡ ለመጠቀም ደግሞ አስቻይ የሆኑ ሁኔታዎች አሉ። ለምሳሌ ወተር ፕራይሲንግ አለ። የውሃ ታሪፍ ማውጣት በሴክተሮች ሊሆን ይችላል። በግብርናው፣ በወተር ኮንሳምፕሽን፣ በኢንዱስትሪው፣ በሌሎችም ሴክተሮች ላይ ወተር ታሪፍ ማውጣት አስፈላጊ ነው እና አንዱ ዘዴ እሱን በማድረግ መጠቀም እንችላለን። ሁለተኛ ያለንን ውሃ ፕሮፐርሊ ማኔጅ ማድረግ መቻል አለብን። ያ ሲባል ምንድን ነው? ለምሳሌ ኢንዱስትሪዎች የሚጠቀሙትን ውሃ ሪዩዝ መሆን የሚችለውን ነገር ሪዩዝ ማድረግ መቻል አለብን። ሪዩዝ አድርገን ለሌላ ሴክተር መጠቀም የምንችልበት ነገር ካለ ለሌላ ሴክተር መጠቀም ይኖርብናል። ህንድ የሆነ ተሞክሮ ለአንድ 2 ወር ሄጄ ነበርና ህንድ ላይ ያየሁት እንትን ውሃ አንድ ሃይድራባድ የሚባል ከተማ አለ። ያ ከተማ ትልቅ ከተማ ነው። የከተማው ቆሻሻ ውሃ በሙሉ በአንድ አውትሌት ነው ተጠራቅሞ የሚወጣው። ዘን በአንድ አውትሌት እንዲወጣ ከተደረገ በኋላ መጨረሻ ላይ ወደ አንድ ቋት እንዲሄድ ይደረግና ግድብ መልክ ትልቅ ግድብ ተሰርቶ እዛ ላይ የተለያየ ወተር ትሪትመንት እንትኖች ቴክኖሎጂዎችን በመጠቀም ያንን ትሪት በማድረግ ሪሳይክል በማድረግ ለአግሪካልቸራል ፕሮዳክሽን አገልግሎት ያውሉታል። ሶ እንደዚህ አይነት እንትኖችንም መጠቀም እንችላለን። ከዛ ባለፈ ግን በተለይ ይሄ ውሃ ላይ የሚሰጠው ትኩረት በተለይ ይሄ አሁን ክረምት ላይ ከሞላ ጎደል በቂ ውሃ አለ። ወደ በጋው ስንሄድ ግን እኛ ምናልባት ክረምት የምንለው 3 ወር ብቻ ነው፣ 9 ወር ድራይላንድ ነው። ሶ በዚህ በደረቁ ጊዜ የተሻለ ያለንን ውሃ ፕሮፐርሊ ማኔጅ እንድናደርግ የተለያዩ የሪዘርቬሮች፣ ዳሞች፣ ግድቦችን በመስራት በተለይ አሪድና ሴሚ አሪድ አካባቢ የሆኑ አካባቢዎች ላይ ምንፈልገውን ልማት ማልማት የምንችልበትን ዘዴ መፍጠር መቻል አለብን የሚል ሐሳብ አለኝ። እዚሁ ላይ እንድናነሳ የፈለኩት ጉዳይ ሌላኛው ጉዳይ በተለይም የውሃ ሀብት አጠቃቀምን ስናነሳ በተለይ ወደ ገጠሩ ወጣ ስንል የነዋሪውን ማሰፋፈር ተራርቆ በመሆኑ ውሃ የመጠቀም እድሉ ዝቅተኛ ነው። ነገር ግን በተለይ በከተሞች የከተማ መስፋፋት ለውሃ ማለቅና ለውሃ ማነስ
ትልቅ የራሱ አስተዋጽኦ ወይም ደግሞ ሳይድ ኢፌክት አለው ተብሎ ይነሳልና በተለይ ከተማዎች በተስፋፉ ቁጥር የውሃ ተጠቃሚነታቸው በተለይም ደግሞ የከርሰ ምድርን ውሃ የመጠቀም አቅማቸው በዛው ልክ ይጨምራል። አዲስ አበባ ውስጥ የነበረው የህዝብ ብዛት ከ5 ሚሊዮን የነበረበትና አሁን የደረሰበት ደረጃ ሲደርስ የሚጠቀመው የከርሰ ምድር ውሃ በዛው ልክ ይጨምራልና ሌሎች ከተማዎችም በተስፋፉ ቁጥር የከርሰ ምድርን ውሃ በአካባቢያቸው ያለውን የወንዝ ውሃ ከመጠቀም አንጻር በከፍተኛ ሁኔታ ቁጥሩም ያድጋል፣ በዛው ልክም ተጠቃሚው ይጨምራልና የሀገር ሀብት የሆነውን የውሃ ሀብት መጠን በዛው ልክ ይቀንሰዋል ተብሎ ባለሙያዎች ያነሳሉ። ከዚህ አንጻር እንድናነሳው ነው። ኦኬ አዎ ጥሩ። አሁን ውሃ አሁን እኛ ስናስተምር ሃይድሮሎጂካል ሳይክል ይባላል። አሁን ሃይድሮሎጂካል ሳይክል ወይም ዋተር ሳይክል ይባላል። a drop of water cannot escape from the earth ነው የሚለው ማለት ጠብታ ውሃ እንኳ በዓለም ላይ ጠፍታ አታቅም ነው ምንለው። ግን ያ ማለት ምንድነው? ውሃ ስካርሲቲ አይኖርም ማለት አይደለም። ምናልባት በፐርኮሌሽን መልክ ልሰርግ ትችላለች ወይ በትነት መልክ ወደ ላይ ሊወጣ ይችላል በትነት መልክ ወይ ደግሞ ዌስቴጅ ሆኖ በተለያየ መልኩ ግን ፕሮፐርሊ ማኔጅ ካልተደረገ ግን አንዩቲላይዝድ ይሆናል። ሶ የህዝብ መጠን እየጨመረ በሄደ ቁጥር እውነት ነው ፍጆታው በዛ ልክ በከፍተኛ ሁኔታ ይጨምራል። አንለስ ያለውን ውሃ ፕሮፐርሊ ማኔጅ ማድረግ ካልቻልንና እንደገና ያለንን ውሃ ዩቲላይዝ ማድረጉ ላይ ካልሰራን በስተቀር አሁንም የገጠሩን ብቻ ሳይሆን የከተማውንም የመጉዳት ነገር አለ። አሁን ከተማ ላይ ምንድነው አሁን ቅድም ያልኩት እንትን ለዚህ ጥሩ ኤግዛምፕል ሊሆን ይችላል። ምናልባት ያለንን ከተማ ላይም ቢሆን ያ አንደርግራውንድ ወተር አለ። ኦፍ ኮርስ አንደርግራውንድ ወተርም ቢሆን የተወሰነ እየተጠቀምነው ስንሄድ ዲፕሌትድ እየሆነ ይሄዳል። አሁን በተደጋጋሚ የምንጠቀም ከሆነ ይሄ ፕሮዳክሽኑ እየቀነሰ ይሄዳል። ፕሮዳክሽኑ እየቀነሰ ሲሄድ ሳልት ኮንቴንቱ ራሱ እየጨመረ ይሄዳል እኮ። ይሄ ማለት በጣም እንትን እያለ ሲሄድ ስፔሻሊ ይሄ አንደርግራውንድ ወተር ላይ ይሄ አኳፈር የምንለው አለ። የወተሩ ዳይሬክሽን ያለበት ስሎፕ በጣም እንትን ከሆነ ሞር እየተጠቀምነው በሄድን ቁጥር ዲፕሌትድ እየሆነ ሊሄድ ይችላል። ሶ እንግዲህ ያንን እነኚህን ችግሮች ለመቅረፍ የተለያዩ ሜካኒዝሞችን መጠቀም ይኖርብናል። አንደኛው ቅድም እንዳልኩት ሪዩዝ ማድረግ መቻል ይኖርብናል። ሪሳይክል ማድረግ ይኖርብናል። አጌን ፕሮፐርሊ ዩቲላይዝ ማድረግ ይኖርብናል። አሁን ወተር ታሪፍ ያልኩት ቅድም ብዙ ጊዜ ውሃ አንድ ነገር ሲከፈልበትና ሳይከፈልበት እኩል አይደለም። ማለት ለምሳሌ መብራት ታሪፉ እየጨመረ በሄደ ቁጥር ዩቲላይዜሽናችን እየቀነሰ ይሄዳል። ለምን ሞር ላለ መክፈል። ውሃም በተመሳሳይ ፕራይስ ካደረግነው ቫልዩ ከሰጠነው ሶ ያንን ነገር ለኢንዱስትሪዎች ከፍተኛ የሆነውን አሁን ወተር ኮንሳምፕሽን በከተሞች አካባቢ የሚጠቀሙት ኢንዱስትሪዎች አሉ። እነኚህ ኢንዱስትሪዎች ምናልባት መጠቀም ያለባቸውን ውሃ ለዶሜስቲክ የሚሆነውን ከሚጠቀሙ ሌላ አማራጮችን መጠቀም የሚችሉበትን ነገር ማየት መቻል ያስፈልጋል። ሪዩዝ ማድረግ የሚችሉ ኢንዱስትሪዎችን ሪዩዝ እንዲያደርጉ እነዚህ አይነት ሬጉሌሽኖች ህጎችንና ደንቦችን ማውጣት ያስፈልጋል። ከዛ በተጨማሪ ግን ይሄ ኢንቴግሬትድ ዋተር ሪሶርስ ማኔጅመንት ይባላል። የተቀናጀ የውሃ ተፋሰስ ይሄ ምንድነው? ሆሊስቲክ አፕሮች ነው ማለት ሁሉንም ይሄ ተጠቃሚውንም እንደገና ደግሞ ይሄ ማናጀሩንም ሁሉንም የያዘ ማለት ነው። ፖሊሲ ሜከሩንም የያዘና ፕሮፐርሊ ኢንቴግሬትድ በሆነ አፕሮች ውሃን መጠቀም ያስፈልጋል እና እሱን መጠቀምና ከዛ በዘለለ ግን የተለያዩ ወተር ሴቪንግ ቴክኖሎጂዎች አሉ። ለኢሪጌሽን ስንጠቀም ለምሳሌ ስፕሪንክለር ኢሪጌሽን እንጠቀማለን፣ ድሪፕ ኢሪጌሽን እንጠቀማለን። የተለያዩ የቴክኖሎጂ አማራጮች አሉ እና እነኚህን የቴክኖሎጂ አማራጮችን በመጠቀም ውሃን ኢፊሽንትሊ ኤንድ ዋይዝሊ መጠቀም ይቻላል የሚል ሐሳብ ያለ። መልካም፣ በርካታ ጉዳዮችን አነሳን።
ይህን ካነሳን በቅርቡ ስለተቋቋመው ማህበር እናንሳ። በተለይም የውሃ ሀብት ባለሙያዎች ማህበር በሚል እርስዎ መስራችና ፕሬዚዳንት የሆኑበት አዲስ ማህበር አሁን ከቅርቡ እውቅናም ጭምር አግኝታችኋልና ይሄ ማህበር የተቋቋመበት ዋና ዓላማ ምንድን ነው? በተለይም ደግሞ የቀጣይ ስራዎች ውስጥ ምንድን ናቸው? በውስጡ የያዛቸውስ ባለሙያዎች እነማን ናቸው የሚለውን በማንሳት እንቀጥል። እሺ፣ አመሰግናለሁኝ። ምናልባት ይሄ የውሃ ባለሙያዎች ማህበር ከተመሰረተ ገና 1 ዓመት ያልሞላው ነው። ምናልባትም 7-8 ወር አካባቢ ገደማ ቢሆን ነው። ይሄንንም ስንመሰርት እኔ ያው ከጓደኞቼ ወይም ከስራ ባልደረቦቼ ጋር በመሆን ቁጭት ነበር። ማለት እንግዲህ የሙያ ማህበር እንደሚታወቀው በአንድ ዘርፉ እንዲያድግ ከፍተኛ የሆነ ኮንትሪቢዩሽን ያደርጋሉ። ማለት ሙያተኞች በአንድ ላይ ኔትወርክ በመፍጠር በመሰባሰብ የተለያዩ ኮንፈረንሶችን በማዘጋጀት የተለያዩ ምርምር ስራዎችን በመስራት ለሀገር ሊጠቅም የሚችል ስራዎችን መስራት ነው። ምናልባት የተቋቋመበት ዓላማው የተለያዩ ምርምሮችን መስራት፣ በውሃው ዘርፍ የአድቮኬሲ ስራዎችን ወይም የጥብቅና ስራዎችን መስራት፣ ባለሙያዎችን በአንድ ላይ በማድረግ ለፖሊሲ ወይም ለሴክተሩ ማለት ነው ለፖሊሲ ግብዓት ሊሆኑ የሚችሉ የተለያዩ ኤቪደንስ ቤዝድ የሆኑ ዳታዎችን ማቅረብ ለመንግስት እንደ መንግስትም ማለት ነው እና ባለሙያዎችን አገናኝቶ የውሃው ዘርፍ ላይ ያልተሰሩ ስራዎችን ለውሃው ጥብቅና መቆም ነው እና ምናልባት ይሄ ሲቋቋም ከማንኛውም የፖለቲካም ከማንኛውም የዘርም የሃይማኖትም የምንም የጸዳ ሆኖ ማንኛውም ኢትዮጵያዊም ሆነ ማንኛውም ዜጋ ይሄ ዘርፍ እንዲያድግ የሚፈልግ አካል በሙሉ ገብቶ ዘርፉን እንዲያድግ ወይም ደግሞ የውሃው ዘርፍ ቡስት አድርጎ የተሻለ ለአገር ልማት ኮንትሪቢዩሽን እንዲያደርግ ከማሰብ የተቋቋመ ነው እና ለዘመናት እንግዲህ ይሄ ማህበር እንዲህ አይነት ማህበር አልተቋቋመም ነበር። እንግዲህ የተለያዩ ምክንያቶች ይኖራሉ ያልተቋቋመበት ምክንያት እና አሁን ኢኮኖሚክ አሶሲዬሽንን ስናይ ከፍተኛ የሆነ ለሀገር ትልቅ ሚና የሚጫወት ብሎም ለመንግስት የፖሊሲ ግብዓቶችን በመስጠት ትልቅ ሙያዊ ማህበር ነው። በጤናውም ዘርፍ ስንሄድ፣ በትምህርቱም ዘርፍ ስንሄድ የሙያ ማህበራት በሙያቸው ዘርፍ ትልቅ አስተዋጽኦ ያደርጋሉ። ይሄ ሴክተር ደግሞ ብዙ ለሀገር ከፍተኛ የሆነ ጥቅም ሊሰጥ የሚችል ኢኮኖሚያዊ ፋይዳ ያለው ሴክተር ነው። ለምን አልተቋቋመም ብለን ጥናቶችን አደረግን። የተለያዩ ግኝቶች ላይ ከደረስን በኋላ ያው በብዙ ውጣ ውረድ አቋቁመነዋል። አሁን ስናቋቁም እኛ እናቋቁመው እንጂ ማንም ኢትዮጵያዊ እዚህ በተለይ በውሃው ዘርፍ ያለ ምናልባት የተለያዩ የሜምበርሺፕ እንትኖች አሉ። በዛ ውስጥ ገብቶ ኢንቮልቭ ማድረግ ይችላል። ለምሳሌ ከሙያው ውጭ የሆነ ሰው አለው እሱን የሚጋብዝ ማለት ነው። ኦነሬም ሊሆን ይችላል ወይም ደግሞ በሙያውም ባይሆን ግን ለሙያው ጥብቅና የሚሰጡ ሰዎች ገብተው ኢንቮልቭ አድርገው ሙያውን ቡስት ለማድረግ ሁሉም የራሱን ሚና መጫወት ይችላል እና እኛ የሆነች አሻራ አስቀምጠናል። እኔ ነገ ከዚህ ወጥቼ ሌላ ህይወት ልመራ እችላለሁኝ፣ ግን አንድ መሰረት ጥለናል። እኔ ይህን ነገር እውነት ለመናገር ጄኒን ሆነን ነው ያደረግነው ያቋቋም ነው። አንዳንድ አካላት ግን በመቋቋሙ ደስተኞች ያልሆኑ አካላቶች አሉ። አዶኖ እኔ ከጥቅም ይሁን ከምን ይሁን አዶኖ እንግዲህ ግን ያን ፈጣሪ ያውቀዋል። አሁን በአመራርም ደረጃ ስንሄድ ላይ ቶፕ እንትን ላይ አሁን በሚኒስትር ደረጃ ምናምን ጥሩ ነው እንትናቸው ሚኒስትር ሌቭል ላይ ጥሩ አመለካከት አላቸው። they are positive
ወደታች ያለ እንትን ግን ወደታች አካባቢ ያለ አመራር አካባቢ ምናምን ብዙም ፖዚቲቪቲ አናይም። ማለት እኛ አቋቋም ነው ጄኒውን ሆነን ያው ዩኒቨርሲቲ ነው የምናስተምረው አብዛኛዎቻችን። ምናልባት አሁን በአባላት ደረጃ ከ40 ምናምን በላይ አባላት አለው። ይሄንን ስናቋቁም ለሀገር እንዲጠቅም ብለን ነው በቃ እኛ አቋቋምን። ነገ ደግሞ ሌላ ሰው መጥቶ ፕሬዚዳንት ይሆናል፣ ቫይስ ፕሬዚዳንት ይሆናል፣ ትሬዠረር ይሆናል። በቃ ሴክተሩ እንዲያድግና ለሀገር ጥሩ የሆነ ኮንትሪቢዩሽን እንዲያደርግ ነው የምንፈልገውና ሶ ይሄንን ከማድረግ አንጻር ደግሞ እንዲሁ የመንግስት አካላትም እንዲሁ እገዛ ቢያደርጉ። ምክንያቱም እኛ ከኪሳችን ገንዘብ እያወጣን ነው ይሄንን ነገር እንትን ያልነው ብዙ ጊዜያችን ብዙ መስዋዕትነት እንትን አድርገን ማለት ነውና ከዚህ በኋላ ደግሞ በዘርፉ ያሉ አመራሮችም ይሆኑ በዘርፉ ያሉ ባለሙያዎች እገዛ ማድረግና ለዘርፉ ለሴክተሩ ጥሩ የሆነ እንትን ማበረከት እንዲችል እገዛ ቢያደርጉ የሚል መልእክት ማስተላለፍ እፈልጋለሁ። እዚህ ላይ እንድናነሳ የፈለግኩት አንድ ጉዳይ ረዳት ፕሮፌሰር አማኑኤል በተለይ የግብፅን ጉዳይ ስናነሳ በርካታ የማህበር ባለሙያዎች በተለይም ደግሞ ከውሃ ጋር ተያይዘው እውቀቱ ያላቸው ሰዎች ከህዳሴ ግድብ ጋር ተያይዞ ኢትዮጵያ ህዳሴ ግድብ ላይ ስለምትሰራው ፕሮጀክት ተያይዞ በርካታ ትንተናዎችን በየሚዲያዎች እየቀረቡ የተለያዩ ማብራሪያዎችን ግብፅን ወግነው የሚሰጡ ማብራሪያዎችን የሚሰጡት እንዲህ አይነት ባለሙያዎችና እንዲህ አይነት ማህበር ውስጥ ያሉ ባለሙያዎች ናቸው። ምናልባት ይሄ ማህበር በቀጣይ እንደዚህ አይነት ጉዳዮች ላይ ተሳትፎ ከማድረግ አንጻር በተለይም ኢትዮጵያ የምትሰራቸው ፕሮጀክቶች እንደ ሀገር ያላቸውን ጠቀሜታዎች ለዓለም አቀፉ ማህበረሰብ ከማሳወቅ አንጻር ምን አይነት እንቅስቃሴዎችን ያደርጋል ማለት እንችላለን? እንግዲህ እውነት ለመናገር አሁን ገና አት ያንግ ኢንፋንት ስቴጅ ነው። እኛ በቻል ነው አሁን እንዳልኩ ብዙ ቻሌንጆችን ውጣ ወረዶችን እንትን አድርገን እዚህ አድርሰናል። አሁን ነግብጽ ብንሄድ በየአመቱ የአፍሪካ የወጣቶች የውሃ ቀን ይከበራል። ያ ሲከበር ኢንቪቴሽን አግኝተን ነበር እና ግብጽ ላይ በጣም በሚገርም ሁኔታ ግብጾች እንኳን የኛ የውሃ ባለሙያዎች የኢትዮጵያውያን የሆነ የውሃ ባለሙያ ምንም አይነት ኢንቮልቭመንት እንዲኖር ባለመፈለግ ቪዛ ሁሉ ከልክለዋል። ይሄ ማህበር ስትሮንግ እየሆነ ከሄደ እና በተለይ ደግሞ ሲኒየር ሰዎችም የገቡበት ወደፊት ምክንያቱም ይሄ ህጋዊ ሰውነት ያለው እንትን ነው። አሁን ለምሳሌ ወርልድ ወተር አሶሲዬሽን የሚባል አለ፣ አሜሪካን ወተር አሶሲዬሽን የሚባል አለ፣ እነ ካናዳያን ወተር አሶሲዬሽን፣ አፍሪካ ወተር አሶሲዬሽን ትልቅ ስራ ይሰራሉ። እንደ ሀገርም ግሎባሊም ደግሞ ከፍተኛ የሆነ ስራ ይሰራሉ። ሶ ይሄ ተቋም ስትሮንግ መሆን መቻል የሆነ መሄድ ከቻለ በውሃው ዘርፍ አንደኛ ለሀገር ሉዓላዊነት የውሃ ሀብታችንን ከመጠቀም አንጻር ይሄ ኔጎሽዬሽን ስኪልንም ዴቨሎፕ ከማድረግ አንጻር ያለውን አንዳንድ የወተር ኮርፖሬሽንንም ሊሰሩ የሚችሉ ነገሮችን ከመስራት አንጻር ከፍተኛ የሆነ ሚና ይጫወታል። ከዛ ባሻገር እንደ ሚኒስትር መስሪያ ቤትም ለሚኒስትር መስሪያ ቤቱም ደግሞ በዘርፉ አንዳንድ ጥናቶችን በማጥናት ለፖሊሲ ግብዓት ሊሆኑ የሚችሉ ስራዎችን ኤቪደንስ ቤዝድ የሆኑ የተለያዩ ስራዎችን ማቅረብ የሚችልበት ሁኔታ ይኖራል እና እንግዲህ ይሄ የተቋሙ ጥንካሬ ይወስነዋል። መልካም፣ በርካታ ጉዳዮችን አነሳን። የመጨረሻ እናድርገውና ውሃ ለኢትዮጵያ ኢኮኖሚ ምንድን ነው ማለት እንችላለን? እንደማጠቃለያ ውሃ ያው እንግዲህ ህይወት ነው እንደሚባለው ብዙ ጊዜ ውሃ ህይወት ነው። ማንኛውም ነገር ያለ ውሃ ልማት ሊመጣ አይችልም። ግብርና ሴክተሩን ብንለው፣ ኢንዱስትሪ ሴክተሩን ብንለው፣ ማኑፋክቸሩም ቢሆን፣ ዶሜስቲኪዙም፣ ጤናውም ቢሆን ይሄ እያንዳንዱ እንትን ሴክተር ውሃን ሳይጠቀም ዴቨሎፕመንት ሊያመጣ የሚችል ሴክተር የለም። ሶ ውሃ የሁሉም ነገር መሰረት ነው። ይህ ከሆነ ዘንዳ ውሃችንን ግን ስቲል አሁንም በአግባቡ መጠቀም ላይ ብዙ ክፍተት አለ። ምንም እንኳ እንደው እንደ ሀገር
በቂ ውሃ አለን እያልን የምናወራበትም የምንኮፈስበትም ቢሆን ግን there is also scarcity አለ። በተለይ ስፔሻሊ ደግሞ ፕሮፐርሊ ከመጠቀም አንጻር ትልቅ ክፍተት አለና የውሃ ሀብታችንን በተለይ ዋተር ሃርቨስቲንግ ስትራክቸር መጠቀም እንችላለን፣ ግድቦችን መጠቀም እንችላለን። ያለንን ውሃ ደግሞ ፕሮፐርሊ ዩቲላይዝ ከማድረግ አንጻር ያለንን የውሃ አጠቃቀም ኢምፕሩቭ በማድረግ የኢኮኖሚ ወይም የሀገርን ኢኮኖሚ ማሳደግ ይቻላል የሚል እሳቤ አለኝ። ረዳት ፕሮፌሰር አማኑኤል የአርትስ ቢዝነስ ካፌ እንግዳ ስለሆኑና በተለይም በኢትዮጵያ ያለውን የውሃ ሀብት እንዴት ወደ ኢኮኖሚ ማምጣት ይቻላል፣ ውሃው ለኢኮኖሚው ምን አይነት አስተዋጽኦ ይኖራል የሚለውን ማብራሪያ ስለሰጡን ከልብ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን የዛሬው አርትስ ቢዝነስ ካፌ ፕሮግራማችን በተለይም በሀገራችን ያለው የውሃ ሀብት እንዴት ለኢኮኖሚው አስተዋጽኦ ይኖራል፣ ከኢኮኖሚው ጋር ያለው ግንኙነት ምንድነው የሚለውን በጎንደር ዩኒቨርሲቲ የውሃ ሀብትና ኢነርጂ በተለይም ደግሞ የውሃ ሀብት ኢንጂነሪንግና ማኔጅመንት ረዳት ፕሮፌሰር የሆኑትን ረዳት ፕሮፌሰር አማኑኤል አባተን ጋበዝኩኝ። ከእናንተ ጋር ቆይታ አደረግን። ከቀሪ የአርትስ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ